ሰላም ሰላም እንዴት ናችሁ? ሁዴ ቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የሽምብራ ፉል ነው ይዤላችሁ የመጣሁት። የሽምብራ ፉልን ደግሞ ዛሬ ቆንጆ አድርገን እንሰራዋለን። ለሁሉም ሰው እንደሚስማማ አድርገን እንዲሁም ደግሞ ሰሊጥንም ተጠቅመንለት ደግሞ አጣፍጠን እንግዲህ ክሽና አድርገን ቆንጆ ፉል ነው ዛሬ የምንሰራው። ለየት ያለ ማለት ነው። ተወዱታላችሁ ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራው ለእናንተ እንዲደርስ ማለት ነው። ስራዬ ከተመቻችሁ እንግዲህ ሁላችሁም ላይክ አድርጋችሁ አበረታቱኝ። በጣም የሚጣፍጥ ቆንጆ ፉል ነው ዛሬ የምንሰራው። አሁን ወደ ስራው እንግባ። አሁን ወደ ስራው ስንገባ እዚህ ጋር የተወሰነ ሽምብራ ዱቤውን አጥቤ ነው ጥሬው ማለት ነው። ሽምብራ ይዤ መጣሁት አጥቤዋለሁ በደንብ ለቅሜ አጥቤ ነው ያመጣሁት። አሁን ውሃ ጨምረን እንቀቅለዋለን። እኔ ወዲያው ነው ጥሬውን የቀቀልኩት፣ ግን እናንተ አንድ ለሊት ማታ ዘብዝፋችሁ አድራችሁ ብትቀቅሉት ደግሞ ቶሎም ይበስላል፣ በጣም ቶሎ ይገራል። እኔ ትንሽ እዚህ ጋር ስላስለፋይ ነው በጣም ብዙ ሰዓት ስለፈጀብኝ ማለት ነው። ግን በጣም ቆንጆ ነው። ወዲያው አስበን ራሱ መስራት የምንችለው የፉል አሰራር ነው። ይኸው እንደዚህ እሱ አሁን እየበሰለ እዚህ ጋር ደግሞ አንድ ተለቅ ያለ ሽንኩርት ቀይ ሽንኩርት ማለት ነው በመጥበሻ ላይ አድርገን እናቀላለን። ብዙ ጊዜ የተለመደው በባቄላ ነው ፉል፣ ግን በሽምብራም ደግሞ ሲሰራ በጣም ነው የሚጣፍጠው። የተወሰነ ዘይት አደረኩበት የሚበቃኝን ያክል ማለት ነው። ሽንኩርቱ ይሄን ያህል ከተቆላላልን በኋላ እዚህ ጋር ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነበረኝ፣ እሱን ጨመርኩበት። አንድ ላይ ከሽንኩርቱና ቲማቲሙ ጋር ደግሞ ከቀይ ሽንኩርቱ ጋር አብረን ትንሽ ሰዓት እናቆላለዋለን። ይሄው እዚህ ጋር አሁን ቆንጆ ሆኖ እየበሰለልን ነው ሽንኩርቱ። እዚህ ጋር ደግሞ ቲማቲም አንድ ተለቅ ያለ ቲማቲም እንደዚህ አልሜ ደግሞ ጨምሬበታለሁ። ከዛ እዚህ ጋር በርበሬ ጨምሬበታለሁ። በርበሬ ለከለሩም እንዲሁም ደግሞ ኮስተርም ስለሚያደርገው በርበሬ ጨምሬበታለሁ። ካልፈለጋችሁ ቲማቲሙ ትንሽ ጨመር አድርጋችሁበት በርበሬውን አለመጨመርም ይቻላል። ግን ከለሩንም እንዲሁም ጣዕሙንም ቆንጆ ስለሚያደርገው ነው የጨመርኩት። ይሄው እንደዚህ ቆንጆ ሆኖ እየተቆላላለን ነው በርበሬው። ከዛ ትንሽ ውሃ ጨመርኩበት። በርበሬው እየተቆላላለን ደግሞ እዚህ ጋር አሁን ሽምብራውን የቀቀልነውን ሽምብራ ውሃውን አልደፋሁትም፣ ትንሽ ውሃ ይቀራዋል ላይ ያለው። ከዛ እንደዚህ አድርጌ በብርጭቆ ጀመርኩትና በኋላ ግን በእንትሩ ነው ያው በመለንቀጫው በደንብ አድርጌ ለነቀጥኩት እዚህ ጋር በመዳጫው ማለት ነው። በመትችሉት በመትፈልጉት ማድረግ ትችላላችሁ። እዚህ ጋር ግን ሽምብራው እንዳልኳችሁ አንድ ላይ ዘብዝፋችሁ በማግስቱ ብትቀቅሉት
ቶሎ ይበስልላችኋል በደንብም ደግሞ እንደዚህ ስታረጉት በደንብ ቶሎ ይፈጭላችኋል ይሄን ያህል ይሄው እኔ ደቆልኛል አሁን ይበቃዋል የቁሌቱ ቆንጆ ሆኖ እየተቆላላልን ነው እዚህ ጋር አሁን 1 ሻይ ማንኪያ ጨው ጨምሬበታለሁ እንዲሁም ደግሞ እዚህ ጋር ቁንዶ በርበሬ ትንሽ ነሰነስኩበት በመነስነሻ 1 ሻይ ማንኪያ ብትጨምሩበት በቂው ነው እዚህ ጋር የምትፈልጉትን ቅመም መጠቀም ትችላላችሁ እኔ ግን የጨመርኩት ቁንዶ በርበሬ ብቻ ነው አሁን እዚህ ጋር ያላምነውን የሽምብራ እንደዚህ ያዳጥነውን እሱን ጨምረን ደግሞ አንድ ላይ ከቁሌቱ ጋር በደንብ አድርገን እናንተ ከተከዋለን ይሄው ቆንጆ ሆኖ ተዋህዶልናል እዚህ ጋር አሁን የተወሰነ ቃሪያ ጨምሬበታለሁ ይሄው ቆንጆ ሆኖ ስለደረሰልን አሁን በቃ ላይ አድርጌ አወጣዋለሁ ለየት ያለ ቆንጆ የሽምብራ እንግዲህ ፉል ነው ዛሬ ሰራ ነው ብዙ ጊዜ በየተለመደው በባቄላ ነው እኔ ግን ዛሬ በሽምብራ ደግሞ ከዚህ በፊት በባቄላ የሚሰራሁት ፉል አለ ቻናሌ ውስጥ ይሄው እንደዚህ አድርጌ አቅርቤዋለሁ ከላይ ትንሽ ኦሊቭ ዘይት አደረኩበትና እንደዚህ አድርገን እናስተካክለዋለን እዚህ ጋር ከፈለጋችሁ እኔ አሁን ሰሊጥ ነው የምጠቀመው እዚህ ጋር ከፈለጋችሁ ደግሞ እናንተ ቲማቲም ቃሪያ አንድ ላይ አድርጋችሁ ሽንኩርት አድርጋችሁ ማባያ ከጎኑ ማዘጋጀት ትችላላችሁ አንድ ላይ ያረጋችሁ ልትመገቡት ማለት ነው እዚህ ጋር አሁን የተወቀጠ ሰሊጥ ነበረኝ ከዛ ከኦሊቭ ዘይት ትንሽ አደረኩበትና እንደዚህ አድርጌ ላወስኩት እንደዚህ በሰሊጥ ስትመገቡት በጣም ደስ ይላልና ጣሙ በጣም ቆንጆ ነው ለየት ያለ ስራ ነው እንግዲህ ሞክሩት ተወዱታላችሁ በመሃሉ ቃሪያ ማድረግ ያለው ትንሽ ቃሪያ የሚፈልግ ሰው ደግሞ በመሃል እንዲመገበው ብዬ ነው ሎሚም ደግሞ ብትጨምቁበት ሎሚም በጣም ቆንጆ ነው ዳር ላይ ያደረኩት የሚፈልገው ሰው ጨምቆ እንዲመገብ ብዬ ነው እዚህ ጋር ያበሻ ዳቦ ነበረኝ እንግዲህ ባበሻ ዳቦ አርጌዋለሁ በቂጣ እንደዚህ ቶስት በሆነ ዳቦ የምትፈልጉት መመገብ ትችላላችሁ እኔ እንግዲህ ዛሬ በዚህኛው የተመግብ ያሳያችኋለሁ እስካሁን ከኔ ጋራ ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው ስራይ ከተመቻችሁ ላይክ አድርጋችሁ አበረታቱኝ በሚቀጥለው እንገናኛለን ቻው